እስኪ ዛሬ አንድ አስተሳች ዜና ልንገራችሁ። እሱንም አላሁ አክበር በሉ ከልባችሁ። አላሁ አክበር ላኢላሃ ኢላላህ በሉ። 40 ቀን ከተዘጋ በኋላ ዛሬ የመጀመሪያ ሶላተል ፈጅርን ለመስገድ በሩ ተከፍተው ሰግደውበታል። ማን? መስጂደል አቅሳ። አላሁ አክበር። በሙስሊሞች ደካምነት በሙስሊሞች አንድ አለመሆንነት መስጂደል አቅሳን የሚያክል የአላህ ቤት ተዘግቶ ለ40 ቀን ሙእሚኖች ሙስሊሞች ገብተው እንዳይሰግዱበት ገብተው አላህ ጋራ እንዳይገናኙበት ታግደው ታቅበው ነበር። ዛሬ ግን በአላህ መልካም ፍቃድ በአላህ ገዛ ጧት ፈጅርን እንዲሰግዱ በሩ ተከፍቶላቸዋል። አላህ የዱንያ አኺራ ኸይሩን ለኔም ለመላው የሰው ልጅ በሙሉ ይክፈትልን። ይህን ቪዲዮ ለምሰሙ ሁሉ ይህ መስጂድ ተራ መስጂድ አይደለም ወገኖቼ። ይህ መስጂድ ተራ የአላህ ቤት አይደለም። ከመከተል ሙከረማ ከመዲነተ ሙነወራ ቀጥሎ 3ኛው የሙስሊሞች ሐረም ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከሐረም ወደዛ ነው ኢስራ ያደረጉት። ወደ አቅሳ ኢስራ አደረጉ። ኢስራ ላይ ከሰው ልጅ መጀመሪያ እስካሁን ያለንበትን እስከ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉትን አንቢያዎች ሰባስበው ሁሉንም ነቢያቶች ኢማም ሆነው አሽረፉል ኸልቅ ሰይዱል በሸር ነቢዩል ሙክታር ሙሐመዱል አሚን ሰለላሁ ዐለይሂ ወሰለም ሰላዋት እያወረዳችሁ ሰብስበው አሰገዱበት። ኢማሙል አንቢያ ሰይዱል በሸር ነቢዩል ሙክታር ሙሐመዱል አሚን ሰለላሁ ዐለይሂ ወሰለም። ከዛም ከአቅሳ ሚዕራጅ አደረጉ። ኢለሰማ ወደ ሰማይ በጅብሪል አሚን ጋር አለይሂ ሰላም ሆነው ወደ ላይ ሚዕራጅ አደረጉ። ታዲያ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ይህንን ትልቅ የተከበረ ቦታ 3ኛው ሐረማችን እንደሆነ ነግረውናል። እንዲሁም የሙስሊሞች የመጀመሪያው ቂብላ ነው። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም እያሰገዱ ባለበት ጊዜ መስጂደል ቁባ ውስጥ ፈወሊ ወጅሀከ ሸጥረል መስጂድል ሐራም አላቸው። ፊትህን ወደ መስጂድል ሐራም አዙር ብሎ ትእዛዝ እስከሚመጣላቸው ድረስ ፊታቸውን አዙረውና ቂብላቸው ወደ አቅሳ ነበር። ታዲያ ይህ ትልቅ ቦታ ነው የተዘጋው። ሐረም መካ ላይ 100,000 አጅር ስናገኝ 2 ረክዓ መስገድ፣ እንዲሁም መዲና ላይ 1000 አጅር እናገኛለን። እዚህ ደግሞ 3ኛው ሐረም አቅሳ ላይ ደግሞ 500,000 እናገኛለን። ሌላው ቦታ 1-2 እንደ ሁኔታው ቢሆንም ይሄም ኢላ አድዓፊ ሙዳዓፋ ነው። አላህ እስካልሚያቅብ ድረስ አጅሩ ሊባዛ ይችላል እንደ ንያችን እንደ ልባችንና ዛሬ ታዲያ ይህ ትልቅ ቦታ ከተዘጋ 40 ቀን በኋላ ተከፍቶ ሙእሚኖች መስጂዱ ፈጅርን እጅግ በጣም በርካታ ሆነው ገብተው ሰግደውበታል። መስጂዳቸውን መከላከል አልቻሉም። አላህ ሱብሓነሁ ወተዓላ ቁርአን ላይ ወእተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ይለናል። አላህ ሱብሓነሁ ወተዓላ በአላህ ገመድ ላይ ተያያዙ አትለያዩ ይለናል። አንድ ታላቅ አባት ሊሞቱ ሲሉ ልጆቻቸውን ሁሉንም ሰበሰቡ ይለናል። አንድ ኡስታዝ ያሲን ኑሩ ሲናገር የሰማሁትን ዳዕዋ ነው የምነግራችሁ። ልጆቻቸውን ሰባሰቡ። 9 ልጆች አላቸው። 9ኙንም ልጆች ብትር ዱላ ቁረጡና አንጡ ብለው ተዳገት አዘዟቸው። 9ኙም ልጆች ቆርጠው መጡ። በአንድ ገመድ አሰሩና ለእያንዳንዱ ሰው ስበሩት አሏቸው። ያን የታሰረ 9 ብትር መስበር አይቻልም፣ አይታሰብም። 9ኙ ብትር በአንድ ታስሮ ማንም አይሰብረውም። ሁሉም ልጆች በተራ ስበሩ ተብለው ታዘዙ። ሁሉም 9ኙም በአንድ መስበር አልቻሉም። ምክንያቱም ተሳስሮ እርስ በርሱ ተጠባብቋል፣ እርስ በርሱ ተጠነካክሯል። መጨረሻ ላይ ፈቱትና አንዳንዱን ሰጧቸውና ስበሩት አላቸው። ሁሉም ጉልበት አላቸው፣ ወጣት ናቸው።
ቃ ያደረጉ ሰበሩት ይላሉ። መጨረሻም ላይ ሊሞቱ ስለደረሱ ለልጆቻቸው ወስያ ሊሰጡ እንዲህ አሏቸው፣ ልጆች ተተለያያችሁ ትንሹም ትልቁም እንደዚህ እናንተ ይሄን ብትር እንደሰበራችሁት ይሰብሯችኋል። አንድ ከሆናችሁ ማንም አይነካችሁም፣ ማንም አይደፍራችሁም። ሱብሃንአላህ ምን ጥበብ የተሞላ ትምህርት ነው። እጅግ በጣም አስገራሚ ትምህርት ነው። ውድ ቤተሰቦቼ ዱዓ አድርጉ። አቅሷ ለማንኛውም ዛሬ ተከፍቷል። እንኳን ደስ ያላችሁ። በዚህ አጋጣሚ አንድ ነገር ልንገራችሁ። መሲህ ደጃል አቅሷ ላይ መህዲ ሲያሰግድ እንደሚመጣ ታውቃላችሁ። መህዲ ፈጅርን እዛ ሲያሰግድ ሊያሰግድ ኢማሞች ኹጥባ አድርገው አንተ አሰግድ ሲባባሉ መህዲ ለማሰገድ ከፊት ኢማምነት ሲቆም ዒሳ አለይሂ ሰላም ይመጣል። እዛ ደግሞ የሚሰበሰቡት ደጃልን ለመግደል ብዙ ሙእሚኖች በተሰበሰቡበት ሰዓት ዒሳ በመላእክቶች ሁለት ክንፍ ተገድፎ ነጭ ለብሶ ይመጣል። ዒሳ አለይሂ ሰላም ዒሳ ኢብኑ መርየም አለይሂም ሰላም እና ይሄ አቅሷ ማለት ትልቅ ነገር ነው። ቀልድ ነገር እንዳይመስላችሁ ዱዓ አድርጉ። ሁላችሁም ከልባችሁ አላሁ አክበር በሉ። እንዲህ ያሉ እስላማዊ ነገሮች ሲለቀቁ ብዙም ተመልካች አያገኙም። ለምሳሌ ትላንት የሰራሁት ቪዲዮ ላይ ረሱልን ሰለላሁ ዐለይሂ ወሰለም የተሳደበው ሰው ታሰረ ብዬ ነበር። ብዙም ተመልካች አላገኘም፣ አያዩትም። እውነት ነው የምናወራው። ብዙም ሰው እስላማዊ ነገሮችን በተለይ እንደዚህ ያሉ የሚቆጩ ሁላችንም ኃላፊነት ያለብን ለገሌ ብሎ የማይተውን ቦታ እንኳን ሲሰሙ ሼር ላይክ አያደርጉትም። ደስታውን ስለ መስጂድ አልአቅሷ ብዙዎች የማያውቁ መስጂድ አልአቅሷ ምናልባት ዛሬ እኔ ተናግሬ ያብራራሁትን ያክል እንኳን ያልተነገሩ በርካታ እህት ወንድሞቻችን አሉ። አቅሷ ሲባል ምን እንደሆነ የማያውቁ እንኳን ስላሉ ሸር አርጋችሁ ቢያውቁት። አቅሷ ማለት የሙስሊሞች ሶስተኛው ሐረም፣ ሶስተኛው ቅዱስ ቦታ። እዚች ምድር ላይ ሐረምን እንድንጎበኝ አላህ አዞናል። ቀጣይ መካ መዲናም ሱና ነው። እንዲሁም አቅሷ ላይ ሄደን ብንዘይር ሱናም ነው አጅርም ነው። አቅሷን አላህ ሰላሙን ያንጣለትና ሄደን እምንዘይረው አላህ ያድርገን። ምክንያቱም አላህ ለኛ ለሙስሊሞች ቀድሶ የሰጠን ታሪካዊ ቦታ ዝም ብሎ ተራ ነገር አይደለም። አላህ የራሱ የሆነ ጥበብ አለው። አላህ አገሩንም ሁሉንም ነስሩን ያንጣና አቅሷን ሄደን እምናይ ያድርገን ልላችሁ እወዳለሁ። ውድ ቤተሰቦቼ ይህ ድል አላህ ድሉን እንዲያመጣ አላህ ቤቱን እንዲጠብቀው አላህ ሱብሓነሁ ወተዓላ በመላው ዓለም ላይ ያሉ ሙስሊም ክርስቲያኖችን፣ ضعيፎችን፣ ደካሞችን አላህ እንዲረዳ ጉልበተኞችን ጉልበተኛ ሌላ እንዲልክባቸው አላህን አጥብቀን እንለምነዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም ሰላም ብያለሁ። ይሄ ቪዲዮ የሚደርሳችሁ ሁሉ እጅጉን በጣም ታጠፋሁ ይቅርታ እያልኩኝ ሰሉ አለ ነብይ ሰለላሁ ዐለይሂ ወሰለም።